አስመራ እንግዲህ የሚያነሳው አየር ኃይል ያለው ነው ጥያቄ ሁሉን ነው ከተባለ ማለት ነው። እቺ የነጻነት ቀን ሁለት ሆና እንዲና እንዲ የምትገለባበጠው አየር እሷ ነች። አሁን ኢትዮጵያ አየር ኃይል ተቃቁማ መታ አዲስ አበባን ዶግ አመድ የምታደርገው ጦሩ ውስጥ መረጃ ለሃራ መሬት የሚሰጥ አለ። ሁለተኛ ነገር ሶስተኛ ጦሩ ራሱ እንደው በግፊ ነው እንጂ እንደማይሆን ልቦናው ያውቃል። መቀሌ ግንባር ሆኖ አስመራ ደጀን አይሆንም። ጦርነቱ አንዴ ከተጀመረ ምርጫ የለም። ይሄኛው የሚባል ነገር የለም። ላኪውን ተላላኪውን ትተን ላኪውን ዶግ አመድ እናደርገዋለን የሚለው በኩል ደግሞ አሜሪካና ኢራንም አሁንም አሜሪካ ረጅም ርቀት ተወንጫፊ ሚሳኤሎቿ እንደጨረሰች መረጃዎች ወጥቷል። ኢራን ደግሞ በበኩሉ ሆርሙዝን ጠርቅማ ዘግታለች። አሁንም የሚደረግ እንትን ካለ ብቁ ኃይል አለኝ ማንንም አስታግሳለሁ የሚል አቋም ላይ ያለችው ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾች፣ በዛሬው ልዩ የዕለታዊ ዝግጅት አስመራን እናወድማታለን፣ ኢሳያስን እናስወግዳለን፣ ቀይ ባህርን እንቆጣጠራለን ሲሉ የጦርነት እቅዱን ጀነራሉ ይፋ አደረጉ። ምንድነው የተባለው? ለኤርትራ ምንድነው የተደገሰላት? ኤርትራስ ይህንን ጉዳይ እንዴት ታያለች? የሚሉ ሰፋ ያለ ሐሳብ ይዤ ቀርቤያለሁ። በሁለተኝነት ሆርን ሪቪው የሚባል አንድ ገጽ ህወሓት ዳግማዊ ሀውዜን በትግራይ ህዝብ ላይ ለመፈጸም ተዘጋጅቷል ሲል ምስጢር አወጣ። እንደዚሁም አርሚ 43 ከባድ መሳሪያውን በራያ ጨርጨር በኩል ማስጠጋቱንና ጦሩንም ስልክ መንጠቁን ጦርነት ፊሽካ ለመፍታት ጫፍ ላይ መቆሙን ይፋ አድርጓል። ምንድነው በራያ ግንባር እየተደረገ ያለው? ህወሓት እያሰረ ያለው ነገር ምንድነው? ይሄ ሴራና የትግራይ ህዝብ መልስ ምን መሆን አለበት? ምን ውጤትስ ያመጣል? የሚለውን ጉዳይ ሰፋ አድርጌ የማየው ነገር ይኖራል። በመጨረሻ የአሜሪካ ኢራን ጦርነት ከሆርሙዝ ወደ ቀይ ባህር መጣ። የኢራን ሳተላይት ወይ ደግሞ ወዳጁ ሁቲ ሳውዲ አረቢያ መርከብ ላይ ጥቃቱን ሰንዝሯል። ምንድነው የተደረገ ያለው? ሰሞኑን በሳውዲ አረቢያ ሰብሳቢነት የተሰባሰቡ ኃይሎች ይሄን አጸፋ መስጠት ለምን አቃታቸው? ጦርነቱ በምን ደረጃ ላይ ነው ያለው በቀይ ባህር የሚለውን ጉዳይም አነሳለሁ። ለሚቀጥሉ ግማሽ ሰዓታት ከእናንተ ጋር ቆይታ ማደርገው እኔ አማኑኤል መንግስቱ ነኝ። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ይህ ውይይት ለሌሎች ተደራሽ እንዲሆን ዘንድ ሼር ላይክ እያደረጋችሁ አብራችሁን ቆይታ እንድታደርጉ እየጠየቁ ቀጥታ ወደ መጀመሪያ አጀንዳዬ እሻገራለሁ። እንግዲህ በመጀመሪያ አጀንዳ ላይ ያነሳሁት ሰሞኑን የኢትዮጵያ በኬንያ አምባሳደር ጀነራል ባጫ ደበሌ የጦርነት እቅድ ሊመስል የሚችል ነገር ይፋ አድርጓል። በዚህ ላይ በጣም አደገኛ ሁለት ነገር ነው ያስቀመጡት። አንደኛው አስመራን እናወድማታለን፣ ኢሳያስንም ደግሞ እናስወግደዋለን። ይሄ ብቻው ሳይሆን ድንበር የሚባለው አሁን ያለው ቅርጽ ይለዋወጣል፣ አስፈላጊ የሆነውን የኛን ሀቅ ይዘን የምንወጣበት ሂደት ይፈጠራል፣ የጦርነቱ ውጤት አደገኛ ይሆናል በማለት ሁለት ነገር አንስተዋል። አንደኛው የጦርነቱ አካል ምን ሊሆን እንደሚችል፣ ግንባር የት ነው ደጀን የት ነው የሚባል ነገር እንደሌለ የገለጹበት ሂደት ነው አለው። ከዛ በኋላ ደግሞ ውጤቱ ምን ይዞ ይመጣል፣ ተዋጋን፣ ከተዋጋን በኋላ ጦርነቱ ውጤት ምን ሊያሳይ ይችላል የሚለውን ነገርም በሰፊው ስዕሉን ለማሳየት የሞከሩበት ሂደት ነው ያለው። ይሄ አስመራን በተመለከተ ነው። በሁለተኛ ደግሞ በዚህ ጦርነት አካል ውስጥ ሆና ያለችውን ካርቱም በተመለከተ አልፈሻጊ ግንባር አይሆንም፣ ካርቱም በይፎይታ የምታድርበት ሁኔታ አይኖርም፣ ሁሉ ቦታ ጦርነት ይሆናል፣ አርፋችሁ ተቀመጡ የሚል ማሳሰቢያ ማስጠንቀቂያ አዘል ሐሳብ አቅርቧል። ምንድነው ጀነራል ባጫ ያመጡት? ጀነራል ባጫ ያመጡት ነገር ከየትስ የመነጨ ነው? እሳቸው ያሉት ውጤትስ በተግባር ያ ውጤት ይፈጸማል ወይስ እንዳው ዝም ብለን ተራ ፕሮፓጋንዳ አድርገን የምናየው ጉዳይ ነው?
ያስኬዳል ወይስ የሚለውን ጉዳይ ነው እኔ በስፋት ማየት የምፈልገው። እንግዲህ ጀነራል ባጫ ደበሌ ይህንን ጉዳይ ለማምጣታቸው እንደ ምክንያት መንደርደራ አድርጎ ያነሱ ነገር አለ። ምንድን ነው? የኢትዮጵያዊ ታሪካዊ ጠላቶች ተጠራርቶ ህወሓትን ያለ አቅሙ ወኔ በውስጡ ዘርቶለት ጦርነት ውስጥ እንዲገባ እያደረጉት ነው የሚለው ፍንጭ ሲጠቀለል በራሳችን ስንተረጉሙ፣ ለምን ህወሓት እንደሚታወስ ተሸንፎ አይደለም ትጥቅ ሌላም እፈታለው የሚል ደረጃ ላይ የደረሰ ተማጽኖ እባካችሁ እንዳው ሙሉ ለሙሉ ታሪክ ብንሆን ችግርም ይፈጠራል በሚል ነገር የውጭ ተጽዕኖንም ጫና ለማምኖ ከታሪክ ከመሆን የተረፈ ኃይልና አይደለም በዚህ 4-5 ዓመት ውስጥ መልሶ ለጦርነት ዝግጁ መሆን ከደረሰበት ስነ ልቦና ውድቀት ከደረሰበት ወታደራዊ ውድቀት አንፃር ለሚቀጥሉ 20 ዓመታት እንኳን ብቸኛ ስለ ጦርነት ሳይሆን ስለ ሰላም ብቻ የሚሰብክ ቁመና ያለው ኃይል ነው ህወሓት ማለት። ነገር ግን ህወሓትን ያሳሳቱት የኢትዮጵያ ታሪካዊ ጠላቶች ናቸው በዚህ ቀጠና ላይ ያሉት። እነሱም በግንባር ቀደም ግብፅ አለች፣ ቀጥሎ ሱዳን አለች፣ ከዛ ሻዕቢያ ወይ ደግሞ ኤርትራ ኃይል አለ። ኦኬ፣ እነዚህ ኃይሎች ምንድነው የሚፈልጉ ከኢትዮጵያ? ለምንድነው ህወሓትን ጠጋግኖ ሰፋፍቶ መልሶ ኢትዮጵያን እንዲያደማ የማይችለውን ጦርነት ውስጥ እንዲገባ ለምን ገፋፍቶ አመጡት? ግብጾች ምን ፈልገው ነው? ሱዳኖች ምን ፈለጉ? የካርቱም ሊቃኖች የማዕከላዊ ሱዳን ሊቃን ናተነሰርሊ ሱዳኖች ለምን አቂማቸውን የሚያውቁ ከኢትዮጵያ ጋራም በጥሩ ጉርብትና መኖር የሚፈልጉት ኃይሎች አሉ። በተለይ ፍሪፌሪያል የጠርዙ ወይ ደግሞ የጠረፍ ኃይሎች የሚባሉ ጀነራል አምደድ የሚመሩ ኃይሎች እነሱ ከኢትዮጵያ ጋራ በሰላም መኖር የግድ ተላላኪ መሆን የማይፈልጉ ኃይሎችም አሉ። ስለዚህ ይሄ የማዕከላዊው ሱዳን ሊቃን ፍላጎት ምንድነው የሚለውን ነገር እንዳሳለን። ከዛው ጋር ተያይዞ የሻዕቢያ ፎርስ ምንድነው የሚፈልገው? ከኢትዮጵያ ምን ይፈልጋል? ምን ስላጣ ነው? ምን ሲያገኝ ነው ከኢትዮጵያ ጋር በሰላም መኖር የሚፈልገው? ምን ሲያጣ ነው ጠጋግኖ የወደቀ ትላንትና ጠላቱን ወዳጅ ሆኖ አብሮ ለመምጣት ያሰበው የሚለውን ነገር ላንሳና እዚህ ላይ ቆሞ ነው እንግዲህ ጀነራል ባጫ ቀጣዩ የጦርነት እቅድ ይፋ አደረጉት። ውጤቱንም ደግሞ እቅዱ ብቻ አይደለም፣ እቅዱ ይሄ ነው። ይሄ ደግሞ ምን ይዞ ይመጣል? ውጤቱንም ጭምር ቁጭ ያደረጉበት ሂደት ነው ያለው። ኦኬ፣ ከዚህ አንፃር ከሆነ ግብፅ ምንድነው የምትፈልገው የሚለውን ነገር እስቲ እንወስድ። የመጀመሪያ ኢትዮጵያ ሰላም የሌላት ወይም ደግሞ ልማትን ሳይሆን ህዝብን እየዘረፈ የግል ሀብቱን የሚያካብት ጥቂት የሆነ ቡድን ስልጣን እንዲይዝ ነው የግብፅ ፍላጎት። ኢትዮጵያ ውስጥ ሁሉ ጊዜ አገሪቷን የሚያለማ አገሪቷን ለማሻገር የሚሞክር አገሪቷ ያላትን ሀብት የሚጠቀም ኃይል ከመጣ ሁሉ ጊዜ ግብፅ በሚችለው መጠን ይሄንን ለማደናቀፍ የማትቆፍረው ጉድጓድ የለም። ለዛም ነው እንግዲህ ምናልባት ባለፉ 27 ዓመታት የነበሩ ስርዓት የቡድኑ አገርን ከሀገር በላይ የቡድን ጥቅም ነበረበት ማለት ስልጣን ላይ ወጡት የህወሓት ቡድኖች ያን ሁሉ ሀብት እርዳታ ብድር እያገኙ አገር እየዘረፉ የሀገሪቷን ሀብት እየዘረፉ ለግላቸው ነው ያዋሉት። ያኔ ግብፅ ለግብፅ ምቹ ዘመን የነበረ ዘመን ማለት ይቻላል ለግብፅ። ለምን ምንም አይነት ኢትዮጵያን ለማልማት የኢትዮጵያ ሀብትን አልምቶ የግብፅን ብሔራዊ ጥቅም ጋር ሊያጋጭ የሚችል ነገር እንደማይፈጥሩ ተረድታቸዋለች። ኢቨን መሰረተ ድንጋይን እንኳን ቢያስቀምጡ ህዳሴ ግድብ እውነቱን እንነጋገር ከተባለ ህወሓት ቀጥሎ ቢሆን ኖሮ ህዳሴ ግድብ አይደለም ሊያልቅ 30% አይደርስም ነበር አሁን ባለንበት ዘመን ላይ ማለት ነው። ዛዝዋይ ጀነራሎቹ የግል ጥቅም ነው የሚፈልጉት፣ የፖለቲካ መሪዎቹ የግል ጥቅማቸውን ሀብታቸውን እያካበቱ ልክ ለቅኝ ግዢዎች ባህሪ ነው የምታያቸው ከህወሓቶች ማለት እየዘረፉ ወደ ሌላ አገር ነው መውሰድ፣ ሌላ አገር እንዳላቸው አይስቤት። ለዚህ ሲባል ግብጾች ምቹ ነበረላቸው ለነሱ። ለውጡ ከመጣ በኋላ ግን ባለ በሌላ አቅም አገሪቷን ኢኮኖሚ ለማነቃነቅ ያለ ሪሶርሷን ለመጠቀም በተለይ ደግሞ በእጃችን ላይ ያለውን የአባይን ውሃ ለመጠቀም
ስንወረወር ሐቀኛ ስንሆን ለዚህ ጉዳይ ልክ ደርግ ላይ እንደተፈጸመ ሁሉ ግብጽ ባላት በሌላት አቅም ኢትዮጵያን ቀስታ ለመያዝ እንቅስቃሴ ጀመረች ማለት ነው። ይሄ የግብጽ ፍላጎት ነው። ሱዳንን በተመለከተ የግብጽ ፍላጎትን ለማሳካት ወዶ ዘማች መሆናቸው እንደተጠበቀ ሆኖ በሁለተኛ እንደ ምክንያት የሚያነሱ ነገር ምንድነው? ኢትዮጵያ በውስጣዊ ችግሮቻችን ውስጥ ገብታለች። ጀነራል ዳጋሎን አምዴት የሚባለው ሰውዬ እየደገፈች ነው። ስለዚህ ያለን አማራጭ አሁን ያለው መንግስትን ኢትዮጵያ ለምንድነው ሱዳን ውስጥ ገብታ እንደዛ የምታረገው? ለኢትዮጵያ ብሔራዊ ጥቅም ነው። ምንም አልቡራንን ጠልታ ወይ ደግሞ ጀነራል ዳጋሎ ወዳ አይደለም። ይሄ ከማዕከላዊ ሱዳን የሚነሳው ፖለቲከኛ ሁሉ ጊዜ ግብጽ አሽከር በመሆን እኛ በአባይ ወንዝ ላይ የአገራችን እንዳናለማ ሁሉም ሳንካ ሲሆንብን ኖሮ አልበሽርም መውሰድ ትችላለህ ጎበዝ። አልበሽር ደርግን ለመጣል እንዴት አድርጎ ወያኔና ሻዕቢያ ሲያደራጅ ነበር። የማዕከላዊ ሱዳን ፖለቲከኛ ነው። በአንጻራዊ እነዚህ ፍሪፌሪያል የሚባሉ እነ ጀነራል አምዳን ዳጋሎ ደግሞ የመጡት ከጠርዝ ነው። የግብጽ ጋር ንክኪ የላቸውም። እነሱ ወደ ስልጣን ለማምጣት ሙከራ አድርገናል። ይሄ በጣም ቅዱስ ነገር ነው ለኢትዮጵያ ያደረገው ነገር ማለት ነው። በዚህ ምክንያት ውስጣችን ገብታለች፣ እንበቀላለን፣ እናስታግሳታለን ከሚል አንጻር ነው። የኤርትራን ጉዳይ ካየን አንደኛ ከግብጽ ፍላጎት ጋር ተመሳሳይነት አለው። ምንድነው? ኢትዮጵያ ከለማች፣ ኢትዮጵያ ከበለጸገች ኤርትራ ብሔርተኝነት አፈርድሜ ይበላል። ኤርትራ ብሔርተኝነት አፈርድሜ ከበላ ደግሞ አገር ኤርትራ በኤርትራ ብሔርተኝነት ላይ የተመሰረተው ሀገር ኤርትራ ይፈርሳል። ይሄን ያውቃሉ የሻዕቢያ ፖለቲከኞች። ለምሳሌ እኛ ዩሮፕና አንድ ዩሮፕ ሀገርና አንድ ሶማሌ ጎን ለጎን ቢሆን ወዴት ትሄዳላችሁ ሲባል ሶማሌው በፍጹም አገሬ ሶማሌ ነውና እዚህ ይቀጥላሉ አይልም። እድሉ ቢሰጥ ማለት ነው። እንደዛ ነው የሚሆነው ታሪኩ ማለት ነው። ኢትዮጵያ በዚህ ልክ የበለጸገች ከሄደች አሁን በያዘችው መንገድ የሻዕቢያ ወደ ኋላ ስለሆነ ማለት ነው። ስለዚህ ምንድነው ኤርትራ ብሔርተኝነት በዚህ ላይ የተገነባ ሀገር ምንድነው የሚለው ጥያቄ እንደሚነሳ ስለሚያውቅ ይህንን እንቅፋት ለመሆን የቻለውን ሁሉ የማድረግና የትላንትና ጠላቱን ሁሉ ወዳጅ አድርጎ ተባብሮ መውጣትን አማራጭ ያደርጋል ማለት ነው። ኦኬ ይሄ ከሆነ ፋክቱ እነዚህ ሶስት ኃይሎች የሞተውን አይደለም ትጥቅን ሌላንም ፍቱ ብትሉኝ ይፈታሉ ስለነበረው ዋትን አይደለም በ3 ዓመት በሚቀጥሉ 20 ዓመታት ውስጥ እንኳን መልሶ ወደ ጦርነት ይመለሳል ተብሎ ያልታሰበ አይለን እንዴት አድርጎ ጠጋግረው ወደ ጦርነት ያመጡበት ምክንያቱ ይሄ ነው ማለት። ይሄ ከሆነ እንግዲህ እውነታው የጀነራሉ ሐሳባውን እዚህ ተንተርሶ ነው እንግዲህ የጦርነት እቅዳችን እንዴት ነው የሚሆነው ነው። እኔ ብዙ ጊዜ ሳነሳ ነበር ከላኪ ጋር ነው የምንነጋገረው ወይስ ከተላላኪ ጋር ነው የምንነጋገረው ወይስ ከላኪ ጋር መነጋገር ነው የሚሻለው የሚል ነገር በተጋጋሚ ሳነሳ ነበር። ጀነራሉ ይሄን ነው ያነሱት። መቀሌ ግንባር ሆኖ አስመራ ደጀና አይሆንም። ጦርነቱ አንዴ ከተጀመረ ምርጫ የለም። ይሄኛው ባል ነገር የለም። ላኪውን ተላላኪውን ትተን ላኪውን ዶጋ መድና አደርገዋለን የሚለው ግልጹ ነው ተናገሩት። ይሄን አስበ ግባበት። እኛ ጋር ጫፉ አይደርስብንም። የመቀሌ ኃይሎች ናቸው የሚዋጉት። እኛ መሳሪያ ማቅረብ ነው። ቀስ ብለን ተደብቀን መሃል ገብተን እንዋጋለን የሚባል ነገር የለም። ጥይቱ ሲፈነዳ የምናፈነዳው አስመራ ላይ ነው የሚል ነገር ነው ጀነራሉ ያነሱት። which is ትክክለኛ ይሄ ጥያቄ ውስጥ የሚገባ ጉዳይ የለው። ለምን እኛ ላኪውን ትተን ከተላላኪ ጋራ ተራራን እናጠቅ እንዴ? እንደዚህ አይነት ስትራቴጂ አለ እንዴ? የለም። ሁለተኛ በሱዳን በኩል የሚደረገው ሰሞኑን ያየነው ሸረሪራ ላይ ሰሞኑን ሐሳቤን አስቀምጫለሁ። የሸረሪራ ጦርነት በምንም መንገድ የህወሓት መልካም ፍቃድ አይደለም፣ የህወሓት እቅድ አይደለም። እቅዱ የአልቡራን ነው። ስለዚህ አልቡራን ሸረሪራ ላይ የወጋን ካርቱም ያለው የሱ ግዛት በሰላም የሚያድርበት ሁኔታ የለም። በድሮን ዶጋ አመድ እናደርጋለን። ይዘንባል ድሮኖች በአስመራ ላይ እንደዚህ ታይም በካርቱም ላይ ይዘንባሉ። እዚህ ጋር አይደለም ግንባሮች የሚለውን በትክክል ይወቁ የሚል ነገር ነው ያነሱት። ኦኬ ይሄ ከሆነ ውጤቱን በተመለከተ ያስቀመጡን ነገር አለ። እንግዲህ ጦርነቱም የሚሆነው ይሄ ነው። ጦርነቱን የለውበትም እኔ በሩቅ ነው ያገዝኩት የሚባል ነገር የለም። የመጣችሁ አግዛችሁ ጠጋግናችሁ ለጦርነት ዝግጁ ያልሆነን ህወሓት ይዛችሁ ጦርነት ልገቡ ያሰባችሁ እናንተ
ከወዳደቀ ጋር አንዋጋም። እሱም በልኩ መልስ እየሰጠን ዋናው ላኪ ጋር ነው ጫውታውን የምንጀምረው። ይሄን አስቡት፣ ይሄን ተረዱት። ይሄን ከተረዳችሁ በኋላ ውጤቱን እንገራችሁ የሚል ነገር ነው ጀነራሉ ተናገሩት። እንግዲህ አንዳንድ ሰዎች በእናንተ በኩል ያለው ውጤት በኢትዮጵያ በኩል ኢትዮጵያዊ እኮ ነው ሰውየው ራሱ እንደዛ ብሎ የምናገረው። በጣም ይገርመኝ ነገር እንዳው ቢሆን እንኳን አይባልም እኮ አዲስ አበባስ አይወድምም እንዴ? ካርቱም ብቻ ነች እንደምትወድሙ? አስመራ ብቻ ነው እንደሚወድሙ? አይወድምም ወይ የሚል ጥያቄ የሚያነሱ ሰዎች አሉ። አይ ቲንክ ይሄን ጥያቄ የሚያነሱ የሱዳን ጋዜጠኞች ቢሆኑ ይሄን ጥያቄ የሚያነሱት የአስመራ ጋዜጠኞች ቢሆኑ ችግር የለውም። እኔ መልስ ግን ያው የጠየቁትም የኢትዮጵያኛው ሀገር ልጆች ስለሆኑ ምን አይነት አዳሪነት ተገዢነት ባንዳነት ምን አይነት በግልጽ የተገለጸበት ዘመን ቢኖር ይሄ ነው። ኦኬ ለዚህ መልስ አለ። አስመራ እንግዲህ የሚያነሳው አየር ኃይል ያለው ነው ጥያቄ ሁሉን አውራ ከተባለ ማለት ነው። እቺ የነጻነት ቀን ሁለት ሆና እንዲና እንዲ የምትገለባበጠው አየር እሷ ነች። አሁን ኢትዮጵያን አየር ኃይል ተቋቁማ መታ አዲስ አበባን ዶግ አመድ የምታደርገው። ይሄ ጥያቄ ለጠየቃችሁ ሰዎች ነው መልስ የምሰጣችሁ ማለት ነው። በሚዲያ ላይ ስለጠየቃችሁ ይድረስ በሚዲያ በሚለው ማለት ነው። እኔ ሁለት ነች ባይዞ ያለችው ሁለቷ ነች። እሷም ትሪት የምታሳይ በእሷ ነው ወይ የኢትዮጵያን አየር ኃይል ተቋቁሞ አልፎ መጥቶ አዲስ አበባን ዶግ አመድ የሚያደርጉ? እሱ ያንተ ምኞት ነው ወዳጄ። ይኸውልህ ፋክቱ ግን ካርቱምም ቢሆን ያለችበት ቁመና የሚታወቅ ጉዳይ ነው። ከዚህ ጉዳይ ውስጥ እጇን የማታወጣ ከሆነ ምንም አይነት መቋቋም የሚችልበት አይደለም የኢትዮጵያ አየር ኃይል ያለበት ቁመና ማለት ነው። ሁለቱም ዶግ አመድ ማድረግ ይችላል። ኦኬ ይሄ ነው ውጤቱ። ምን ይሆናል የሚል ነገር ተነስቷል። ውጤቱ እንግዲህ ልብ አድርጉልኝ ያለው ነው ጀነራሉ ኤቅዶን ሲናገር። ኢሳያስ ይወገዳል። ኢሳያስ መወገድ ብቻ ሳይሆን ቅርጹ አሁን ያለው ቀጠናዊ መንገድ ቅርጾች ሁሉ ይለዋወጣሉ። ዲማርኬሽንም የለንም ሲጀምር ኢትዮጵያና ኤርትራ መካከል ድንበር የለም፣ የታወቀ ድንበር የለም። ስለዚህ እንገባለን፣ ድንበሩን ያኔ እናሰምራለን የሚል ነገር ነው ያነሱት። በዚህ ሁኔታም ምናልባት ቀይ ባህራችንን በእጃችን የምናስገባበት ወርቃማ እድል ይፈጠራል። አሁን ይህ ስነሳ ከዚህ በፊትም ደንፍታችሁ ነበረ፣ አርጋችሁ ነበረ፣ ባረንቱ ደርሳችሁ የተመለሳችሁት አሁን አታረጉም የሚለው ነገር ከወደ ሻዕቢያ አካባቢ ሊነሳ ይችላል። እኔ እርግጥ ግልጹን ነው የምነግራችሁ። እኔ ኤርትራ ሰዎች ባይዘው በጣም ወዳጆቼ ናቸው። ግልጹን ግን መናገር መቻል አለብን። ምንድነው ከዚህ በፊት ወያኔ መራሹ ኃይል ለምንድነው ባረንቱን አውድሞ የተመለሰ ያልቀጠለው? አሁን ያለው ኃይል ደግሞ ለምን እንደሚቀጥል ሊቀጥል የሚችልበት ሁለት መሰረታዊ ነገር ልንገራችሁ። አንደኛ ወያኔ ምንም ጥብቅም ቢያጋጫችሁ ያኔ ከኤርትራ ጋራ አንደኛ ለኤርትራ ብሔርተኝነት ሲዝልብ ያለው ኃይል ነው። ኤርትራ ሀገሩን እንድትወጣም የራሱ ፍላጎት የነበረ ኃይል ነው። ጥቅም ነው እንጂ ያጋጫችሁ አሰ ፕሪንሲፕል የተከተላችሁበት መንገድ ልዩነት የላችሁም ነበር። ለዛም ነው አሸንፏችሁ ባረንቱ ደርሶ አስመራ መሄድ የቻለ የተመለሰው። ወይ ራስ አሁን የምታገላችሁ ሰው ኃይሎች ግን የአንድነት ኃይሎች ናቸው። ሁለተኛ የደቡቡ የአንድነት ኃይል ነው አሁን አገርቷን እየመራ ያለው which is fact ምንም ማለት አያስፈልግም። ስለዚህ ይሄ ኃይል ከሻዕቢያ ጋር ምንም አይነት ከሻዕቢያ ብሔርተኝነት ጋር ምንም አይነት ሲስ ልብ የለውም። ሁለተኛ እንዳለ የጦሩ የክፍለ ጦሮቹ የኢዞቹ መሪዎች 85% በላይ ትላንትና እናት ሀገር ወይስ ሞት ያሉት በወጣት ዘመናቸው በደርግ ዘመን የኢትዮጵያ መከላከያ አባል የነበሩ ልጆች ናቸው። ቁጭት አላቸው። ቁጭታቸውን ይወጣሉ። ወሩን ልናገር ቁጭታቸውን ይወጣሉ። ምን እናይ ቁጭት እናት ሀገር እኛ ያለች ያለ ባህር በር ቀርታለች በግብጽና በአንዳንድ አረቦች ሴራ ብሎ ሁሌም ከልባቸው ውስጥ የማይወጣ ጀነራሎች ናቸው። ስለዚህ እነዚህ ጀነራሎች ምንም ርህራሄ የላቸውም። እንደ ወያኔ ጀነራል ባረንቱ ደርሶ መለሳል ከረን ደርሶ መለሳል ብለ በፍጹም እንዳትጠብቁ። ቀጥታ ሄዶ ቀይ ባህር ያስመልሳል፣ ሻዕቢያንም ታሪክ ያደርጋል ማለት ነው።
ይሄን ነው ግልጽ አድርጎ ጄኔራል ባጫ የተናገሩት ማለት ነው። ውድ አድማጭ ተመልካቾቼ እናንተም እስቲ በዚህ ሂደት ላይ ምናልባት እኔ ካየው ነገር ውጪ የታያችሁ ነገር ካለ የጄኔራል ባጫ የጦር ዕቅድ አፈጻጸም ላይ ሊገጥመው የሚችለው እንቅፋት እንዳይሆን ሊያደርገው ይችላል ብላችሁ የምታስቡ ነገር ካለ ሐሳብ እንድትሰጡኝ እየጠየቅኩ ወደ ቀጣይ አጀንዳ ይሻገራለሁ። ሰሞኑን እንግዲህ የዛላንበሳውን የወያኔና የሻዕቢያ አመራሮች ውይይት የጦርነት ዕቅድ ሆርን ሪቪው የሚባል አንድ ድረገጽ መረጃ ደርሶኛል ብሎ ይዞ ወጥቷል። ይህ ሆርን ሪቪው ላይ የወጣው 3 መሰረታዊ ነገር ላይ ሁለቱ ኃይሎች ዕቅድ አውጥቷል የሚል ነገር ነው። የመጀመሪያው ምንድነው? በትግራይ በተለያዩ ቦታዎች ላይ ፍንዳታን በማካሄድ ልክ ከዚህ በፊት አውዜን ላይ የአውዜን አካባቢ ሰዎች ለወያኔ ትግል ችላ ስሉ ወያኔዎች ክፉ ስለሆኑ ምን አይነት ሴራ ነው ሰሩት? አውዜን ጋር ሆን ብሎ ህዝቡ ላይ ደርግ ጥቃት እንዲወስድ ሆን ብሎ ከሰሩ በኋላ የአውዜን ህዝብ የህልውና ጉዳይ ብሎ እዛ አካባቢ ያሉት የትግራይ እዛ አቅጣጫ ላይ ያሉት ትግራይ ህዝቦች ወደ ትግል እንዲገቡ ያደረገበት ሂደት ነበር። አሁንም ከስንት ዓመት በኋላ ተመሳሳይ አይነት ጌም ለመጫወት ህወሓቶች እቅድ አወጡ። ምንድነው ይሄ እቅድ? ቦምቦችን፣ ፍንዳታዎችን አንዳንድ የኢኮኖሚ አውታሮች ላይ በመፈጸም የትግራይ ህዝብ ይህንን አውላለው እነ ዶክተር ደብረጽዮን ቡድን ያሳየውን ተቃውሞ ወደ ድጋፍ መገልበጥ እንችላለን ብሎ በዛገ ጭንቅላታቸው ዘመን ባልዋጀው ሐሳባቸው የሻዕቢያ የደህንነት መሪዎችና የቲፒኤልኤፍ ወታደራዊና ፖለቲካዊ አመራሮች እቅድ አወጡ። እቅድ ተግባራዊ ሳይሆን ሆርን ሪቪው መረጃ ደርሶኛል፣ የደህንነት መረጃ ደርሶኛል ብሎ ይፋ አደረገ። የትግራይ ህዝብ እንግዲህ ልብ ሊል የሚገባው ዋነኛ የፍንዳታ ታርጌት ያደርጋል የተባለው የኤፈርት ድርጅቶች ላይ ነው። ይሄን ደግሞ መምታት የተፈለገበት የትግራይ ህዝብን የኢኮኖሚ ጥያቄ እንዲያነሳ ማድረግ ኢኮኖሚን በማናጋት ማለት ነው። ከዛ ተስፋ መቁረጥ ውስጥ ከቶና ወደ ትግሉ እንዲመለስ እናደርጋለን የሚል እቅድ አውጥቷል። እንደዚሁም ደግሞ ሲቪሊያን ታርጌት ባደረገ በቤተ ክርስቲያኖች ላይ፣ በመስጊድ ላይ፣ ገበያ አካባቢ ላይ ጥቃት ለመውሰድ ከዛ ህዝቡ ተንገሽግሾ እንድነሳና ይሄን አልፈልግም ካንተ ጋር አልሰለፍም ያለውን ለህወሓት መልሶ ድጋፍ እንዲያሳይ እናደርጋለን የሚል እቅድ ያወጡት። ሁለተኛው የዛላንበሳ እቅድ እንግዲህ በራያ ኮረም ዞብል ባላ አካባቢ ላይ ጦርነት ለመክፈት መወሰኑ ነው። ጦርነት ለመክፈት የተወሰነበት በሁለት መንገድ ነው። አንደኛ ወታደራቸውን እዛ ግንባር አካባቢ አርሚ 43 የሚባለውን ምሽግ ቆፍሮ ከባድ መሳሪያውን አስጠግቶ ቶክስ ብቻ መመሪያ ሲሰጠው ብቻ ጥቃት ለመጀመር ከባድ መሳሪያ ድብደባ ለመጀመር ዝግጁ አድርጎታል። ነገር ግን ይሄ ጥቃት መቼ ነው የሚጀምረው እንዴት ነው ብሎ ነገር ይፋ አላደረጉም። ግን ሁሉም ሰራዊት ምሽጉን ቆፍሮ ገብቷል። ከባድ መሳሪያም በጥሩ ርቀት ላይ አስቀምጦ ድብደባ ወደ ውስጥ ከዛ እግረኛው ሰብሮ ወደ አማራ ክልል በስፋት እንዲፈስ እና ከዛ ጦርነቱ በአማራ ክልል ሜዳ ላይ እንዲሆን እቅዱ አውጥቷል። እንግዲህ እነዚህ ኃይሎች በሶስተኝነት ያስቀመጠው በዚህ ስብሰባ ላይ ምንድነው? ከታጣቂዎች ስልክ መሰብሰብ። ምንድነው ስልክ መሰብሰብ ማለት? እንግዲህ ሁለት ፍቺ ነው ያለው ስልክ መሰብሰብ ማለት። አንደኛ የጦርነቱ ሰዓት መድረሱን የሚያመላክተው ምንም ሰራዊት ውጊያ ላይ ስልክ አይሰጠውም ይታወቃል። ሁለተኛ ነገር ግን ሰራዊቱን ካለማመን የመነጨ ጦርነቱን ለመጀመርም ባይሆን መረጃዎች እየሾለኩበት ስለሆነ ባለፈ አንስቻለሁ ነው ጥርጣሬ አንስተዋል፣ ግምገማ ቁጭ ብለዋል። የቲዲኤፍ ፋይሎች ለምንድነው መሪዎችን ታርጌት ያደረገ ድሮ ጥቃት የሚያርፍብን ከኛው ማከል የሚያስተኩስ አለ የሚል ደረጃ ላይ ደርሷል። ይሄ ማስተኩሻ ደግሞ በዋነኝነት የሚጠቀመው በስልክ ስለሆነ ይሄንን ስልክ ቀድመን መሰብሰብ አለብን ብሎ
መመሪያ አስተላልፈዋል። ኢቨን ቱራያ እንኳን የኢንተርናሽናል ሳተላይት እንትን እሱን እንኳን ገድበዋል። ድሮ እስከ ሻለቃዎች ድረስም ይይዙ ነበር። አሁን ግን ከዛ ከፍ ያሉ ጥቂት ሰዎች ብቻ መተማመን አቃተው ማለት ጦሩ እርስ በርስ አልተማመንም፣ አልተግባባም ማለት ነው። እንግዲህ ያልተግባባ ጦር ተዋግቶ መንግስት ይገለብጣል ብሎ ማሰብ ትንሽ ክትባት የዘለለው ሰው መሆን ነው የሚያሳየው። ይሄ እንደዚህ አድርጎ ማሰብ እንጂ አንዳንዶቹ አሁን ይመጣል ወያኔ መጣላችሁ ምናምን ደንግጣችኋል ምናምን ትለናለች። እቺ ማናት አንዴ ወያኔ ቡችላለች እዛ አሜሪካ ተቀመጠችው። ይሄ ራሱ ወያኔ ያልተግባባና መተማመን ያልቻለ እንደ ጅብ ጎን ለጎን ካለርን ፊትና ኋላማ መሄድ አንችልም፣ ስልክን ቁጭ ካላረክልኝ ስልክን ካላመጣ የሚል ደረጃ ላይ ደረሰ ኃይል አሁን መንግስትን ገልብጦ ስልጣን ይይዛል ተብሎ መመኘት የጤንነት የአስተሳሰብ ጤንነት ወይ ደግሞ ውስንነት የአስተሳሰብ ውስንነት እንዳለበት የሚያሳየው ጉዳይ ነው ማለት ነው። ጠቅለል ባለ ሁኔታ ስናየው ዋት እንግዲህ አሁንም ምናል ኋላ ቀር መሆኑን የሚያሳየው ያኔ በአውዜንን በመምታት እዛ አካባቢ ያሉ ትግራይ ሰዎች ወደ ጦርነት ቀስቅሷል። አሁንም እንደዚህ ይቀሰቅሳሉ የሚል ግንዛቤ ያለው ሐሳብ ያለው የሐሳብ ደረጃው በዚህ ደረጃ የቀነጨረ ኃይል መሆኑን የሚያሳይ ነው። እንግዲህ የዛላምበሳው ውይይት የዛላምበሳው ጦርነት እቅድ ይሄን ይመስላል። ይሄ እቅድ ይሳካል ወይ? እኔ በፍጹም የሚመስል ነገር አይመስልም። የማይመስልበት ምክንያቱ ደግሞ ጦሩ ራሱ አልተማመነም። የመጀመሪያ ጦሩ ውስጥ መረጃ ለሐራ መሬት የሚሰጥ አለ። ሁለተኛ ነገር፣ ሶስተኛ ጦሩ ራሱ እንደው በግፊ ነው እንጂ እንደማይሆን ልቦናው ያውቃል። አሁን እየተላተመ ያለው ልክ እንቁላልና ድንጋይ እንደመላተም አይነት ነገር ነው። ስለዚህ ያውቃልና በዚህ ምክንያት የትም የማይደርስ ብቻ ሊሆን የሚችለው የትግራይ ህዝብ ላይ መዓት ማምጣት ነው የሚሆነው እንጂ ምንም ውጤት እንደሌለው የሚታወቅ ጉዳይ ነው ማለት ነው። ምናልባት እናንተም በዚህ ጉዳይ ላይ ሐሳብ ካላችሁ ሐሳባችሁ እንዲሰጡ እየጠየቅኩ እንግዲህ ወደ መውጫ ሐሳቤ ይሻገራል። እንግዲህ ከዚህ በፊት የኢራን ደጋፊ ኃይል በዚህ በምስራቅ አፍሪካ ቀንድ አካባቢ በቀይ ባህር አካባቢ ያለው ሁቲ ሐማጺ በየመን ውስጥ የሚገኝ ውስጥ ተቆጣጥሮ ያለው ኃይል ጦርነቱን ከሆርሙዝ ወደ ባቤል መንደብል እንደሚያሰፋ በዚህ አካባቢ ላይ የአሜሪካ ወዳጅ የሚባሉ መርከብ በዚህ በኩል እንደማያልፍ መዛቱ የሚታወስ ነው። ይህም በተመለከተ ጉዳዩ በቀጥታ የሚመለከታት ሳውዲ አረቢያ ቶሎ ኃይል የማሰባሰብ ስራ ሰርታ ነበር በባለፈ ለሁቲም ተባባሪ ይሆናሉ ብላ አስባቸው። ነገር ግን በሌላ ጎኗ ደግሞ ከሷ ጋር የተሰለፉ ይመስላቸው አገራቶችን ልክ እንደነ ሻቢያ እንደነ ሱዳን እንደነ ግብጽ ሰብሰብ አድርጋ በጋራ እዚህ ቀጠና አካባቢ ያለውን የቀይ ባህር ደህንነት እናስጠብቃለን የሚል ሐሳብ አንስታ ነበር። ፍቃደኛ ሆኖም ነበር። ነገር ግን አሁን ሁቲ አማጺ የሳውዲ ነዳጅ ድፍድፍ ነዳጅ ጫኑ መርከቦች ላይ የሚሳኤል ጥቃት መውሰድ ጀምረዋል። ይሁንና ግን እነዚህ ኃይሎች ምንም ሳውዲን ለመታደግ አንድ ሙከራ ያደረጉን ነገር የለም። ተባባሪም አልሆኑም በፊት ለፊት። ምናልባት ይሄ ሳውዲ መርከብ ላይ የሚፈጸመውን ጥቃት እንኳን ለማውገዝ እንኳን ያልደረሱም እነ ሻቢያም ይሁኑ እነ ግብጽም። እንግዲህ ከዚህ ጋር ተያይዞ ሳውዲ አረቢያ ምናልባት አዲስ ጥቃት የዚህ ኃይል ላይ መውሰድ መጀመር ነው። ግን አንድ መስመር ያለበት ሳውዲ በሁለት መስመር ነው ነዳጆቿን የሚሸጠው። አንደኛው በቀይ ባህር በኩል በጀርባ በኩል ይመጣ ነው። ሌላኛውና ትልቁ ደግሞ በፊት ለፊት ያለው በሆርሙዝ በኩል ይመጣ ነው። ሆርሙዝ እንግዲህ በመዘጋቱ ምክንያት ሳውዲ በዛ በኩል ምን ማለት ነዳጅ ሽያጭ እያደረገች አይደለም፣ እንቅስቃሴ እያደረገች አይደለም። ይሄን ቀይ ባህሯን ግን እንደ ማስተንፈሻ የተጠቀመች ነው። አሁን ግን የሁቲ አማጺው ይሄንን ከኢራን በተቀበለ መመሪያ መሰረት ሳውዲ መርከብ በዚህ ቀይ ባህር አካባቢ ላይ እንዳይመጣ የሚል አቋም ይዟል። አቋም ብቻም አይደለም፣ ጦርነቱን በይፋ የአሜሪካና የኢራን ጦርነትን በይፋ እዚሁ ቀይ ባህር ላይ ጀመረ ማለት ይቻላል። እንግዲህ ጥቃት በሳውዲ መርከቦች ላይ ጥቃት መውሰድ ጀምረዋል። በሌላ በኩል ደግሞ አሜሪካና ኢራንም አሁንም አሜሪካ ረጅም ርቀት ተወንጫፊ ሚሳኤሎቿ እንደጨረሰች መረጃዎች ወጥቷል።
ኢራን ደግሞ በበኩሉ ሆርሙዝን ጠርቅማ ዘግታለች። አሁንም የሚደረግ እንትን ካለ በቁ ኃይል አለኝ ማንንም አስታግሳለሁ የሚል አቋም ላይ ያለችው። እንግዲህ በዚህ ሂደት ውስጥ ጦርነቱ አሜሪካ እዛ ሆርሙዝ ላይ ማታካሄድ ከሆነ ወይ ገፍታ ኢራንን ማታዳክምና እርምጃ ማትወስድ ከሆነ ቀጥታ የነ ሳውዲ መመታት አሁንም እንደቀጠለ ነው የሚሆነው። የጦርነቱ አድማስ ደግሞ በቀይ ባህር ላይ ይስፋፋል ማለት ነው። በዚህ ሂደት እንግዲህ ብዙ ሀገራቶች ችግር ውስጥ ይገባሉ በእርግጠኝነት ኢንክሉዲንግ ኢትዮጵያንም ጨምሮ። ለምን በዋነኝነት ይሄ ከሳውዲ መጣው ነዳጅ ነው በዚህ ሰዓት እፎይታ ሆኖ ያለው። ይሄም የሚቋረጥ ከሆነ ምን አይነት ችግር ሊፈጠር እንደሚችል ይገመታል። ተያይዞ በአንድ በኩል የሁቲ ወዳጅ የሚመስሉ በሌላ በኩል ደግሞ እነ ሳውዲ ወዳጅ የሚመስሉት እንደነ ኤርትራ መንግስት እንደነ የሱዳኑ አልቡራን እጣፋንታቸው ምን ይሆናል? ቆርጦ ለሳውዲ ታማኝነታቸውን አሳይቶ ሁቲ አማጺ ላይ እርምጃ የመውሰድ ተባባሪ ይሆናሉ ወይስ ከሳውዲ ጋር ያላቸውን ግንኙነት አቋርጦ ቀጥታ የሁቲ ተባባሪ ሆኖ ይታያሉ የሚል ጉዳይ ጊዜ የሚፈታው ነገር ነው የሚሆነው። ግን በዋነኝነት እዚህ አካባቢ ባለፈ ሳውዲ ያደራጀችው ስብስብ ከንቱ መሆኑን አሁን ሳውዲ ስትነካ አንዳቸው ኃይል መግለጫ እንኳን ያላወጡት ያላወገዙበት ሁኔታ መሆኑ በቀጥታም ሆነ በተዘዋዋሪ እነዚህ አካባቢ ያሉ አልቡራንም ሆነ የኢሳያስ መንግስት ለኢራን ሲስ ልብ ያለው ኃይል መሆኑን በይፋ መግለጹ ነው እንግዲህ የሚያሳየው። ውድ አድማጭ ተመልካቾቻችን ከዚህ ጉዳይ ጋር ተያይዘው ወደፊት እዚህ ቀጠና አካባቢ ላይ በአቤል መንደብ ላይ የሚፈጠሩትን ክስተቶችን የተከታተል መረጃዎችን ለእናንተ እናቀርባለን። የዛሬውን ልዩ ዕለታዊ ዝግጅቴን በዚህ አጠቃላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ